እንዴት አላችሁ? ከወደ ባህር ማዶ ያላችሁ ወገኖቼ እንዲሁም የአገሬ ልጆች ሰሞኑን እንግዲህ 2 ቀን ነው 3 ቀን ወደ ዩቱብ አልገባሁም ጋይስ። ቢዚ ነበርኩኝ፣ በጣም ቢዚ ነበርኩኝ። ይገርማችኋል፣ ቢዚ ነበርኩ። ያው ከሀብታም ጋር ነበር ውሎዬ አዳሪ ምናምን እና ብዙም ወደ ዩቱብ አልመጣሁም። እረሳዋለሁ አንዳንዴ መኖሪያ መሆኑን እና ወደ ቁም ነገሩ ስመጣ ምን አዲስ ነገር አለ? ቤተሰብ እንደው ወሬውን አሁን አላወራውም፣ ግን እንደው ዱባዮች እንደው አልገረሟችሁም? እንደው በመግረም ደረጃ ነው ያልኳችሁ። ምንም አላወራሁም፣ ምንም አላልኩም፣ ግን አልገረሟችሁም? ገርሟችኋል? ላይክ እያደረጋችሁ ጋይስ። ስለ ባምቢ ስለ እሸቱ ላውራ ነው የመጣሁት። እውነት ለመናገር ላይክ እያደረጋችሁ ላይክ አድርጉ፣ ላይክ እያደረጋችሁ ግቡ። ዝም ብላችሁ ድርቅ ብላችሁ በደረቅ እኔ ቤት እንኳን ይኸውላችሁ ቻኮሌት አለ፣ ኩኪስ አለ፣ አገልግል አለ። ምንም ይዛችሁ አልመጣችሁም። በደረቁ ፍጥጥ ብላችሁ አትዩ። ላይክ አድርጉ። ቮይስ አይሰማም? ኦኬ እሺ። ድምፅ አሁንም አይሰማም? ቤተሰብ አይሰማም? ወይኔ ጉዴ! ቤተሰብ አይሰማም? ይሰማል? አረ ይሰማል። እሺ ቴንክ ዩ። የባምቢን ስቶሪ አይተሽዋል? ያ አይቼዋለሁ። ቪዲዮቹንም አይቼዋለሁ። ከ3 ቀን በፊት ቪዲዮም ሰርቼ ነሳስ መልሽ ብያታለሁ። አሁን ይህንን ቪዲዮ የማስተላልፈው ወይም እንትን የምለው ለወንድማችን እሸቱ መለሰ ነው። በነገራችን ላይ አንዳንዴ የሆነ ሰው ተነስቶ የሆነ ሰው ላይ እጁን ይጥቁና ሁላችንም ሚዲያ ላይ የመጡ ነገሮችን ፐብሊክ ፊገር የሆኑ ነገሮች ሚዲያ ላይ ያሉትን ነገሮች እያንዳንዱን ነገር አስተያየት እንሰጣለን። ነገር ግን ወንድሜ እሸቱ በጣም ማከብር ወንድሜ ነህ። ነገር ግን በዚህ ደረጃ ምናምን ልላ አልችልም። ምክንያቱም አንተ የተናገርካቸው ንግግሮች ትክክል የሚሆኑበት ቦታ ሊኖሩ ይችላሉ፣ ትክክል የማይሆኑበት ቦታ ላይ ሊኖሩ ይችላሉ። አንተ በተናገርከው ወይ ግን ትክክል አይደለም በእኔ እይታ። እኛ ፈጣሪያችን እኮ ከነ ሸክማችሁን እኮ ነው የሚለን፣ ከነ ጭንቀታችሁ፣ ከነ ችግራችሁ፣ ቆሽሸን አይደለ እንዴ ወደ ቤቱ የምንሄደው? ልክ እኮ ነው። ስንሄድ ያጥበናል፣ እሱ ያነጻናል። በእርግጥ ልክ ነው። ሚዲያ ላይ ቤተክርስቲያን መደፈር የለባትም፣ ቤተክርስቲያን መከበር አለባት። ትክክል። ግን ባምቢ ምሳሌ ልትሆን አትችልም። ባምቢ ምሳሌ ልትሆን አትችልም። እንደ አንድ ኦርቶዶክስ እምነት ተከታይ እንደ ኦርቶዶክስ ምህመናን ወይም ደግሞ ወንድም ባምቢ ትላንትና ከዚህ የበለጠ ጊዜ ሲመጣባትና በዛ ቪዲዮ ያሁሉ ሰው ሁላችንም ስንናገራት ወይም ደግሞ አስተያየት ስንሰጣባት አንተ ምዕመን ኦርቶዶክስ የሆንከው ወንድሟ ወተክ ሞራሏ እንዳይሰበር አይዞሽ፣ የኛ ሃይማኖት እኮ እንደዚህ ታጽናናለች፣ ወደኛ ቅረቢ፣ እግዚአብሔር ሁሉንም ያሳልፋል ብለህ በዛ ሰዓት ቪዲዮ ሰርተህላት ነበረ። ያ ከባዱ ጊዜ፣ በጣም አስፈሪው ሰዓት። እንደውም አሁን ይሄ እኮ ኖርማል ነው። ይሄ በጣም ኖርማል ጊዜ ነው ለኔ። ግን በዛ በጣም ማለት ወዳጆቿ በራቋት ጊዜ ህዝብ በአንድነት አሁን ደጋፊም ተናጋሪም ደጋፊም
ተቃዋሚም ነው ያለው አይደለ? የዛኔ ግን ሙሉ ህዝብ ተቃዋሚ በነበረበት ሰዓት ላይ አንተ እንደ አንድ ኦርቶዶክስ እምነት ተከታይ ወደ ቤተ ክርስቲያን እንድትሄድ ጥሪ አቅርበህላት ነበር? ወደ ገዳማት እንድትሄድ ጥሪ አቅርበህላት ነበረ? ላይክ አሁን የሰራኸውን ቪዲዮ የዛኔ ሰርተህላት ነበረ? አልሰራህላት? ከተናገርከው ንግግር ብዙ ነገሮችን ነው አታክ ያደረገው እሸቱ። በጣም ብዙ ነገር። በነገራችን ላይ ሰውነቷን አይተው እንደዚህ አይነት የሀብታም ጥሪ አድርጋ ጠራች። ከዛም በኋላ ድርጅቶች ማስታወቂያ አሰሯት። ባይዛዌ ድርጅት ያሰሯት ማስታወቂያ ያሰሯት ድርጅቶች መክሰስ እንደሚችሉ ታውቃለህ አይደለ? መቼም የላንተ አልነግርም። ምክንያቱም ለመንግስት ቫት ታክስ ቆርጠው ከፍለው የሚኖሩ መንግስት የሚጠይቃቸውን ነገር አድርገው የሚሰሩ ድርጅቶች ስለሆኑ ማለት ነው። የድርጅቶቹንም ስም ያለ አግባብ ሚዲያ ላይ አስተላልፋ አጥፍተሃል። ባምቢ ቂጧንና ጡቷን አሳይታ ነው እነዚህ ድርጅቶች ማስታወቂያ ያሰሩት ብለ የድርጅቶችንም ስም እንዳጠፋ አስተውላል። ጥያቄ ነው የምጠይቅ። በነገራችን ላይ ስለ ባምቢ እንመለስበታለን። የድርጅቶቹንም ስም በዚህ ደረጃ አድርገህ ነው ያወረድከው። ስም አልጠቀስኩም ነው፣ ቀጥታ ባምቢን ነው። ምክንያቱም ሁሉም ያወራኸው ወሬ ባምቢን ነው የሚመለከታት። አንድ ይሄ። ሁለተኛ ነገር ጥያቄ ልጠይቃችሁ ለህዝበ ክርስቲያን ወይም ኦርቶዶክስ እምነት ተከታዮች ሁላችሁም ይመስላችኋል እንዴ ዛሬ ምናንሳ ምንድነው ሙታንሳ ገዳም ለመሄድ ነጠላ ለብሼ ቀሚስ ለብሼ ጸሎት ውዳሴ ማርያም ደግሜ ዛሬ የአባቶቼን ምርቃት ተመርቄ ጸሎት አድርጌ እዛ ያሉትን የገዳም አባትና እናቶችን ለማሰብ እንደዚህ አድርጌ ሻሽና ነጠላ አስረው ይሄዱ? ወይም ደግሞ አንተ ራስህ ገዳም አባቶች ጋር ሄደ እግራቸው ላይ ተንበርክከ ምርቃትና ምንድነው ስብከት ስትማር ስታስተላልፍ እንደነበሩ አይነት ቪዲዮ የሚሰሩ ማስታወቂያ የሚሰሩ ለገዳም የሚሰሩ ማስታወቂያ የሚሰሩት ያለ አንዳች ጥቅም ነው? እውነት ሃይማኖታቸው ኦርቶዶክስነታቸው ክርስቲያንነታቸው ለፈጣሪ መገዛትን አምነው አገልጋይነትን ከናንተ ከእድሜ በለጥ ከምትሉ ትላልቅ ሰዎች ወስደው ነው እነዚህ ቲክታከሮች ወደ ገዳም ሻርብና ነጠላ ሻሽ አስረው የሚሄዱት? አይደለም። ጥቅም ስለሚሰጣቸው እና ገንዘብ ስለሚከፈላቸው ነው። ጠንቅቀህ ታውቃለህ። ያለ ጥቅም ከገዳሙ እኩል ሼር አድርገው ነው የትኛውም ቲክታከር ማስታወቂያ የምትሰራው። ለእንደዚህ አይነት ወሬ ቦታም አትሰጡም። እንደዚህ አይነት ሰዎች ማዋረድ አትፈልጉም። ማዋረድ እና መናገር የምትፈልጉት ሚዲያ ላይ እይታና ስራ የሰሩትን ሰዎች ከሃይማኖት ጋር ታያይዛላችሁ። በወንድምነት ምክር መክረሃት ቢሆን ኖሮ ወይም ደግሞ እንደ ኦርቶዶክስ ማህተብ እንዳደረገ ወንድም ገብተክ አዎ ንግግርህ እኮ የብዙ ኢትዮጵያን ክርስቲያን ኦርቶዶክስ እምነት ተከታዮች ያንተን ንግግር ሁላችንም አክሴፕት አድርገን እንቀበልሃለን። ትክክል ነው የተናገርከው ንግግር። ይሄ ኢሜል የምትለው አዎ አፍክ ጋንጋን እየሸተተ እግዚአብሔር ኑ ከነቆሻሻችሁ ብሎናልና ኑ እንደዚህ ብሎናልና ማታ ከወንድ ጋር ተገናኝታ ወይም ከወንድ ጋር ተገናኝተሽ ገላሽን ሳታጸጂ ሳታነጪ ወደ ቤተ መቅደስ ግቢ የሚል ሃይማኖት የለንም። ከነቆሻሻሽ ነይ የሚል የለንም። አዎ ነይ ሊልሽ ይችላል። ነገር ግን ጸርተሽ እኮ ነው ወደዛ ለመሄድ እንኳን ልብስሽን ቀይረሽ ነው መሄድ ያለብሽ። ከነ ምናምንሽ አትሄጂም። ልክ ነህ። ግን አንተ የሄድክበት አታክ ያደረግካት አነጋገር ትክክል አይደለም። ይሄንን ንግግር መናገር ከፈለክ ደግሞ እንደ አንድ ኦርቶዶክስ እንደ አንድ ሃይማኖቱን መጽሐፍ ቅዱሱን ገልጦ እንደሚያነብ ወንድም ባምቢ አንቺ ብዙ ሰው የሚያይሽ ሰው ነሽ፣ የሚመለከትሽ ሰው ነሽ፣ የብዙ ሰዎች አርያ ነሽ እና ከዚህ በኋላ በእንደዚህ አይነት ነገር እንዳትመጪ። እንደዚህ ካደረግሽ ሚዲያ ላይ ወጥቼ እገጽጽሻለሁ ብለህ መናገር ይቀላል። እቺን የሚዲያ ፐብሊክ ፊገር የሆነችን ልጅ በዚህ ደረጃ አውጥተህ ማሳጣት ቤተሰብ አልቀረ እሷን አልቀረ የምትሰራበትን ድርጅት አልቀረ በዚህ ደረጃ አታክ ማድረግ ትክክል ነው እሸቱ? ትክክል አይደለም። ንግግር የሚጠቅምበት ቦታ አለ፣ የተናገርክበት ወይ ግን ትክክል አይደለም። ባምቢ ቤተሰቧን የምታስተዳድር እኔ እኮ አንዳንዴ ምን ይገርመኛል መሰላችሁ ጋይስ፣ ሶሻል ሚዲያ ላይ ሰው ለብሶና ዘንጦ ሲመጣ ሚዲያ ላይ የሚመጣው